ሩታ ጋጠ ወጥ ናት፣ ሩታ ከነገሩ በላይ ታካብዳለች ባለው አንዳንዶቻችሁን እናገራችኋለሁ ሲል እንግዲህ ኤፊ ተናግሯል ማለት ነው። እንግዲህ ፍጹም ይመጣለሁ አዲስ አበባ ማንንም አልፈራ በማለት ወንድሞቿና ጓደኞቿን ይዛ ወደ አዲስ አበባ መጥታለች። አብርሽ መልስ ሰጧል። አብርሽ ግን የተናገረውን እውነቱን ተናግሯል። እሷና እኔ አብረን ብንኖር ኑሮ ፍቅር ቢኖራት ኑሮ የድሮ ፋይል አንስታ ነው እንጂ ምንም የተፈጠረ ነገር የለም። ከበፊትም የደወለችልኝ እሷ እኔ ለማደፋረስ ስለፈለገች ነው እንጂ እኔ ይሄ ይፈጠራል ብዬ ነገር አልፈተልኩም፣ ነገሩንም አላዞርሁትም። እኔ ህይወቴን ሩታና እኔን አዲስ አበባ ሩታ ከቤተሰብ ጋር ስትጣላ አንድ ክፍል ቤት እንኳን ራሱ ስንኖር ከዛን ሰዓት እንኳን ያ ሁሉ ችግር ሳሳልፍ እንኳን አሁን የዛን ጊዜ እኔ ያለሁ ብላ መምጣት ትችል ነበረ። ስለዚህ አሁን እንግዲህ እነ ሩታ ምንድነው ያደረጉ? ተስማምተው በውስጥ ፍጹሜን አፏን ንጹሄን ትምጣ አዲስ አበባ መጣለሁ ብላለች። በነገራችን ላይ አሁን አዲስ አበባ ለመምጣት ፈልጋለች። አዲስ አበባ ስትመጣ ግን ፋይል የተባለላትን የተላከላትን ምን ትነጋገርና እንግዲህ ነገሩን ሊፈቱት ነው ላችኋለሁ። ሩታዬ ከቤቷ አልወጣችም፣ ቤቷንም አለቀቀች። ኤፊ እንግዲህ ውጪ ችግር የለብኝም ብትሄጅም ለራስሽ ጉዳይ ባለበት አፉ አሁን ግን ዙሮ ሊያፍር ነው ማለት ነው። አብርሽ ወጦ ስለተናገረ የኛ አንበሳ ጀግና አሁን በጣም ተደስተናል። እንግዲህ ንጹህ የድሮ ፍቅር ይዛ ይሆነኛል በማለት እኔ ፈልገዋለሁ። ለምን ያፍራል እንዲህ አብርሽ እኮ ለምን አፍራለሁ እያለ እየተናገረ ይገኛል። እውነት ለመናገር በጣም ነበረ የተናደር ነው ማለት ነው። አብርሃም ወጦ ባይናገር ኖሮ እኛ ተከታዮች እናፍር ነበር ማለት ነው። እና አልሐምዱሊላህ እንግዲህ አብርሃም ወጥቶ ተናግሯል። ሩታዬም ከቤቷ ቁጭ ብላለች። ውዶቼ ከካሜራ ጀርባ አስለን እኛ እናውቃለን ሩታ ከቤት እንዳለች ማለት ነው። እና እሄዳለሁ ብላ ያንገራገረችም እውነታው እንዲወጣ ነው። ሩታ ወጥታ ይቅርታ ጠይቃለች። አብርሽ ሁሉም ነገር ውሸት ነው፣ ከዱባይ ያለነ ወለችልኝ እኔ ይህን ያክል እንደዚህ ያለ ስራ ትሰራለች ብዬ አልነበረም ያናገርኋት፣ ግን እሷ ይሄን ተጠቅማ ፋይሉንም ይዛለች እንዲሁም ሪከርድም ለሩታ ልካላታለች። ስለዚህ ለዛ ነው ሩታና እኔ ለማለያየት ይፈልጋ ነው እንጂ እኔ በህይወቴ ድረስ ሩታዬን እንደማለያያት እንደማንለያይ እነግራችኋለሁ ብሎናል። ዛሬ እንግዲህ ደስ ብሎናል ውዶቼ። እንግዲህ ንጹሄም አዲስ አበባ ገብታለች። ሩታማ ቡታጅራ አልሄደችም። አብርሽንም ቡታጅራ አስቀርተዋለች። እቺ ንጹሄ መጣ እንግዲህ ቻናሏን ለማሳደግ ከፈለገችም በራሷ አፍራ እንግዲህ ራሷን እፍረቷን ይዛ ወደ ቡታጅራ ትመለሳለች ማለት ነው። ለምንስ እንደዚህ እንደተጫወተችበት ለምን እንደደወለለት እንዲህ ደግሞ እኮ አታፍርም። ምንድነው ያለች? ምን ነው እኔ ለምን ያፍራል? ለምንስ አፍራለሁ? እኔ ራሴ እሄዳለሁ። ሩታ ከቤት ወጣለች። ከቤት ስለወጣች እኔም መሄድ አለብኝ እያለች ነው። ሩታና አብርሽ ግን እንዳልተለያዩ እንነግራችኋለን። ሀባይቤ አብርሽና ሩታ አልተለያዩም። የሀባይቤ እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር ትዳር ያላችሁ ለምን ለትዳራቸው ለምን መጽዋዕትነት ለምን እየከፈሉ እያለ ልክ መጣችሁ የምታደፋርሱ ልጆች እባካችሁ ተው። እንግዲህ አብርሽ ጀግናና አንበሳ ባይሆን ኖሮ ኤፊ አለያይቷቸዋል ማለት እንችላለን። እንዲህ ለምን ይህ ሁሉ መሆን አለበት? ብትሄጂም ሂጂ አበዛሹ። ሩታን መሳደብ ሩታ አጥፍቼ ከሆነ ይቅርታ አለች። የኛ ንግስት አንዳንዴ ሩታ በጣም የምታስደስተኝ ምንድን መሰላችሁ? ሩታዬ ሀታ ጥፋቷን እንኳን ቶሎ ነው ይቅርታ ብላ ምትል። እንግዲህ በዚህ አጋጣሚ ሚላቴ በሰላም ተገላግላ ከእናት አባቷ ሂዳለች ማለት ነው። የሚላቴ የሴት እናት ሴት ልጅ ወልዳለች ማለት ነው። እንግዲህ የሴት እናት ሆናለች። አልሐምዱሊላህ በጣም ተደስተዋል። በጣም ችግር ላይ ነበርነ። አሁን ግን ከእናትዬ ጋር የእናትን ጥቅም የእናትን ውለታ ለመክፈል ያብቃም ብላ እንግዲህ ከእናቷ ጋር
ተገናኝታለች ማለት ነው። በጣም እንኳን ደስ አለሽ ሚላትዬ፣ የሩትዬ እህት ስለሆንሽ እኛም እንወድሻለን። አልሐምዱሊላህ እንኳን ደስ አለሽ ብለናል ከቤቷም ገብተን ማለት ነው። እና ውዶቼ ለሰው ክፉ የምትሰሩ ጥሩ አይደለም። እና የሩታንና የአብርሽን ቤት እናፈርሳለን ስትሉ ግን አልተሳካላችሁም። አብርሽም ለምን ይቅርታ ለምን አላለም ብለን ነበር። አብርሽም ይሄው ይቅርታ፣ እኔ አጥፍቼ ከሆነ ይቅርታ፣ ሁሉም ነገር ግን ውሸት እንደሆነ ነገ ትመጣና ንጹሄ ትመጣና እውነታውን አፍረጠርጥላችኋለሁ ብሏል። ፎቶም የለ ቪዲዮም የለ። እንዲሁም ንጹሄ ልትዋረድ ነው። ራሷው ሙና ብርሽ ሚሄዱ ቡታጅራ ራሷው ንጹሄ ልትመጣ ነው ከአዲስ አበባ እሄዳለሁ። ሩታ ከቤት ወጣለች። ለአብርዬ እሄዳለሁ ስትል ሩታዬ ግን ቁጭ ብላለች። ከቤቷም አልወጣች እላችኋለሁ። ሌሌሌሌሽ እንኳን ደስ አላችሁ የኛ እንቁ የኛ አንበሳ። እንግዲህ ንግስታችንና ንጉሳችን አይጣሉም አይለያዩም። ልጃቸውንም አብረውን ለማሳደግ ሊሞክሩ ነው እንላለን። አልሐምዱሊላህ እንወዳችኋለን። አላህ ከኛ በላይ ደግሞ ውድድ ያደርጋችሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ላይክ ሼር እያደረጉ ቤተሰብ የሆኑ በድጋሚ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي